አንቺ አባቴ አይሰማሽም አባቴ አልሰማሽም ታውጫለሽ ጊዜው የኔ ነው ይችላል ማንጌ ይችላል አየው ደርሶ መልስ ነው የተለጠፍከው ደርሶ መልስ ስለሚቻለው አንፊልድ ሄዳ ስትመለስ ጊዜ ሸኟት በጊዜ ምንም ማድረግ አይቻልም። ይኸውልህ ደርሼ ተመለስኩና ወዬ አልኩ 7-0 ምናምን አልሰማህም። በአንድ ዓመት ውስጥ በሜዳ ወዬ ብያለሁ። ትከበራለህ፣ ጥግህን ትይዛለህ። ምን ብዬሽ ነበረ? ምን ብያችሁ ነበረ? ይኸውልህ ነግሬያት ነበረ። ሮቢ ፎክሮ መሸነፍ የለም ነግሬሃለሁ። ይኸውልህ ዝም በይ ስሚ። ሌላ ምንም አይደለም። ከኛ በታች ናችሁ፣ ትጨርሳላችሁ። እንደዚህ ይኸውልህ እንደዚህ ነው። አንገት ተያይዘን የምንሸነፈው ጨዋታ እግዚአብሔር ምንም አይመስልም። በማንቸስተር መሆኑ አንጀቴን ያሳችንን ግብት እነሱን ልጥፍ እኛስ እናንተ በላይ ሆነናል። ብቻ ስለመጣችሁ በጣም ነው ዩ ጋይስ የምናመሰግነው። እና እንድታውቁ የምንፈልገው ኦዲየንስ ሺት ማለት ነው የ90 ደቂቃ ጥላቻ ብቻ ነው ያለው for everything እናንተንም እግር ኳስ የፍቅር ነች። መበሻሸቁ ያለ ነው። እንወዳችኋለን። አናዘር ዋን ይላል። ደርሶ መልስ በማን ዩናይትድ መለጠፍ ከባድ ነው የምልህ አባቴ። ወይኔ አባቴ መጀመሪያ ግን ዛሬ የሰራኋቸውን ቪዲዮዎች ሂዱና እዩማን አካውንቴ አስቸገረኝ ነው የምልህ። ገብተህ አካውንቱን ኮፒ ሊንክ ታደርጋለህ ማለት እኔ ዳይ ወደ ረገጣ ተረዳኝ አይደል? ደርሶ መልስ በማን ዩናይትድ 6 ነጥብ ከባድ ነው አባቴ። ይሄ ደርቢ እኔ እንዴት አባቱ እንደሚያስደስተኝ ነው በቃ እንዴት አባቱ እንደሚያስደስተኝ ሁሌ ማን የሆነ ድራማ አብሶሉት ሲኒማ መጠበቅ አለብን። ፈርስት ሃፍ ዩናይትድ ሚገርም ታክቲክ ይዞ ገባ፣ 2 ጎል ቀረቀረ። ሰከንድ ሃፍ 10 ደቂቃ ሳይጫወት 2 እኩል ናቸው። ገባር አንድ በአማር ስተት፣ አንድ ደግሞ በሳሚን ላመን ስተት። ከዛ በኋላ ኮቢ ማይኑ ማን አንድ ያጠፋው ጥፋት ላይን አፕ ኮምባይንድ 11 ሰራ ኮቢ ማይኑን ማስገባት ነበረብኝ። ሶስቱም ሚድፊልደሮች የዩናይትድ እንዳይሆኑ ፈርቼ ነበር፣ ግን እንዳየነው ከሆነ የዩናይትድ ሚድፊልድ ከሊቨርፑል ሚድፊልድ ይሻላል። አታኩ ብቻ አለ ሚድፊልዱም ይሻላል ማለት ገባር ለ ዛሬ ማንቼ ምርጥ ጨዋታ ማለት። በዚህ አጋጣሚ ኮንግራቹሌሽንስ ወደ ቻምፒየንስ ሊግ መመለስሽን አረጋግጠሻል። ለነገሩ 3 ጨዋታ ስላለ ማረጋገጥሽ አይቀርም ነበር። ሊቨርፑልን አሸንፈሽ ማረጋገጥ ደግሞ እርግጠኛ ነኝ በጣም ያረካል ነው ብለሽ ተረዳኝ አይደል እንዴ? እኔ ዛሬ ማኑ በትንሹ ብሩኖ አሲስት እንዳያደርግ ማኑ 3 ኳስ ቋጥሬ ያስጥያል ዴ ሊቪያንስ ልታደንቁኝ ይገባል። ከ6-2 ነው ያተረፍኳችሁ። ከ6-2 ማን ገባ አይደል? ይመችሽ አባቴ። ይሄ መላጥ የሆነ ሰውዬ ነው ጉድ የሰራችሁ። ኬት አባቱ አምጥቶ ነው 2 አይነት ሊቨርፑል አንተ 11 ተጫዋች ቀይሮ ነው እንደ ሰከንድ ሃፍ የገባው። እሺ ከገባስ በኋላ እንዴት ይሄንን ውጤት አስጠብቆ መውጣት ያቀቷል? ማን ዛሬ አጨብጭቤያለሁ። ዩናይትድ በርግጥ ለፈርስት ሃፉ ነው ማጨበጨብለት፣ ለሰከንድ ሃፉ ጥሩ አልነበረም። ለማንኛውም ግን ታሪካዊ ተቀናቃኛችሁ የሆነውን ሊቨርፑልን አሸንፋችሁ በዚህ ላይ ደግሞ የቶፕ 4 ስጋት ያለበት ደረጃ ላይ እንዲደርስ አድርጋችሁታል። ይሄ እጅግ በጣም ከባድና ጣፋጭ ድል እንደሆነ እረዳለሁ። ያው እናንተ አስቀደማችሁም ቻምፒዮንስ ሊግ እንደምትገቡ ስላረጋገጣችሁ ማለት ነው። ግን የዘመናት ተቀናቃኛችሁን ማለት ነው ስጋት ውስጥ እንዲገባ ነው ያደረጋችሁት። ለማንኛውም ግን ሽማግሌው ከዚህ የተሻለ ውጤት ልታስመዘግብ ይገባህ ነበረ። ቆጥሬልህ ነበር እኮ ግን አገባኝም አልኩኝ መጨረሻ ላይ። ለማንኛውም ይመቻችሁ። ዋንጫ ስትበላ ምናምን ችግር የለውም። አንቺዬ ዋንጫ ሲበላ የታወቀ ቡድን ስለሆነ ማለት ቻምፒዮንስ ሊግ ስንገባ እያንዳንዱን ቶፕ ቡድን ነኝ የሚለውን የፕሪሚየር ሊግ ቡድን እየገረፍን እየገለብን በስርዓት ነው የገባ ነው። ችለን ነው የገባ ነው።
ሊቨርፑል ነሽ ተገልበሽ ትወጫለሽ። ማንቸስተር ሲቲ ነሽ ተገርፈሽ ትወጫለሽ። ቸልሲ ነሽ ተቀጥቅጠሽ ትወጫለሽ። አርሰናል ነሽ ትኮረኮሚያለሽ። ቸልሲ የቀረኝ አንድ ቲም የለም። ማን ነው ቸልሲን ደገምኩት? ቶተናም። የቀረኝ አንድ ቲም የለም። ሁሉንም ቀጥቅጬ ቻምፒዮንስ ሊግ ገብቻለሁ። ደግሞ እንደሌላው ልፎካከር ልወዳደር አይደለም የምገባው። ልበለው ነው የምገባው። ስለምትችል አንተም ማይክል ካሪክ ስለምትችል በጣም ስለምትችል ከሚጠበቀው በላይ ነው የሰራ። ከዚህ በኋላ ማንቸስተር ዩናይትድ ቤትን ለቀክም ቆየም በጣም የምትችል ሰው ነህ። ትልቅ ክብር እነ ሳውዛምፕተንን አሸንፈው መግባት ያቃታቸው ናቸው እዚህ ያሉት። አንተ በጣም ነው የምትችል። ትልቅ ክብር አለ ለማይክል ካሪክ። እስኪ እያንዳንድ ለማይክል ካሪክ ትልቅ ክብር እንዳለ በኮሜንት የፈለግከውን እየጻፍ ትነግርልኛለህ ማለት ነው። ይደርሰዋል። ባይደው ይመቻችሁ። አቡሻ ምንድነው እየጠቆመን ያለው ነገር? ቆይ አካሄዱ እንዴት ነው? እኔ ግራ ገባኝ እኮ ያራዳ ልጅ። የአምናውን ሻምፒዮን ሊቨርፑልን ሜዳቸው ላይ ጠሩና በሜዳቸው ሄዱ። ሜዳቸው ላይ በኩርኩም 3-2 ጥግንት ይዝንደው ያዛሉት። ዘንድሮ ደግሞ ፕሪሚየር ሊጉን እየመራ የሚገኘውን አርሰናል እንደዚሁ 3-2። ማይክል ካሪክና ሰራዊቱ ጎብያ አካሄዳቸው አመጣጣቸው አልተመቸኝም። ቻምፒዮንስ ሊግ መግባታቸውን እንግዲህ ያረጋገጡ። ከዚህ በላይ ምንድነው ነው? አሁን ይሄ ሰውዬ ሚናው እንዴት ነው የሚሆነው? ለቀጣይ ነው ጨዋታው። እስቲ ኮሜንት ላይ በስሱ ግለጽ። እንዴት ነው? ይሰናበት ነው? ይጥፋ ነው ወይስ እንጥፋ ነው ጥያቄው። እንዴት ነው የሚሆነው ነው? ማንቸስተር ዩናይትድ ካሪክን ይልቀቅ ነው መተለኝ። ጎቢው እጅግ በጣም አስደናቂ አቋም ነው ያሳያ። ኮቢ ማይኖ ከአራዳ ልጅ ገና ጥሬ ሳሪያ የዜብራ እኮ ነው የሚመስለው እኮ። አቤት ድክ ሲል አይታው ሜዳ ውስጥ ምንድነው ነው? እንዴት ነው የሚሆነው አካሄዱ? ይህን ብቻ ግልጽ አድርገህ ተጫወተው ነው። ምን ትላላችሁ ስለ ካሪክ? ይብረር ነው በቃ ቶፕ 4 አስገብቶ ይበቃናል። አሁን ይብረር ነው ወይስ ይቀጥል ነው? ኮሜንት ላይ በደንብ ሼር ኮፕሊንክ እንዳይረሳ። ይመቻችሁ። የዩናይትድ ደጋፊዎች እንኳን ደስ አላችሁ። ለታላቁ የአውሮፓ ሻምፒዮንስ ሊግ ውድድር ማለፋችሁን አረጋግጣችኋል። የዛሬ ዓመት 15ኛ የነበረው ዩናይትድ አሁን ቶፕ 3 ውስጥ ማጠናቀቁን እርግጠኛ ሆኗል። ቶፕ 4 ውስጥ ማጠናቀቁን እርግጠኛ ሆኗል። የዛሬ ዓመት ከሊቨርፑል በ40 ምናምን ነጥብ ይርቅ ነበረ። አሁን ሊቨርፑልን በ6 ነጥብ መብለጥ ይችላል ማለት ነው እና የዛሬውን ጨዋታ ማሸነፍ የሚገባው ጨዋታ ነበር። ይመቻችሁ። እንኳን ደስ አላችሁ። 3 ነጥቡን አግኝታችኋል። ወደ ሻምፒዮንስ ሊግ መመለሳችሁን አረጋግጣችኋል። ሌላ ትላንትና ያረጋግጣችሁት ነገር ፕሪሚየር ሊግ ዋንጫውን እንደማትበሉ ነው። ያው እሱን ቀድማችሁ ሲዝንም ሲጀመር ያረጋግጣችሁት ነገር ነው። ኤኒዌይስ እንኳን ደስ አላችሁ። ማንቸስተር ሊቨርፑልን 3-2 በሆነ ውጤት አሸንፏል። እንደገና ደግሞ ቀጣይ ዓመት የቻምፒዮንስ ሊግ ተሳታፊ መሆኑን ገና ካሁኑ አረጋግጧል ማለት ነው። የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። በዚህ ጨዋታ ላይ ተመጣጣኝ እግር ኳስ ያየንበት ነበር። ፈርስት ሃፍ ላይ ማንቸስተር በደንብ ዶሚኔት አድርጓል። ሰከንድ ሃፍ ላይ ደግሞ በአንጻሩ ሊቨርፑል የተሻለ ነበር። ግን ማንቸስተር ሰከንድ ሃፍ አሪፍ ሳይሆን እንኳን ያገኙትን ድል በአግባቡ ተጠቅመው አሸንፈው ወጥተዋል ማለት ነው። ይሄ ልጅ ግን እውነት ከቀን ወደ ቀን በቃ እየተመቸኝ ያለ ተጫዋች ቢኖር ማይኑ ነው። በቃ ጸዴ ተጫዋች የዛኔ ቼልሲ ሊመጣ ይችላል ራሱ ሲባል በጣም ነበር ደስ ያለኝና አሁን ላይ እንግዲህ በማንቸስተር የሚያቆየውን ኮንትራት ፈርሟል። እንደገና ደግሞ የዛኔ አሞሪም ጊዜ አለመልቀቁ የዩናይትድ ደጋፊዎች በጣም እድለኛ ናችሁ። ማንቸስተር እንግዲህ ቻምፒዮንስ ሊግ መግባቱን አረጋግጧል። አሁን ደግሞ ትንሽ ነጥብ ነው ይቀረው 3ኛ ሆኖ ለማረጋገጥ ማለት ነው። ዛሬ ማንቼ ሼባን ወስዶ 3-2 ሰጠት። እኛስ ጋዜጠኞችን ወስደን ሰጠት ያለ እኮ ሰላም አንቺ ሽማግሌ ብላን አንሰባም ነው ልጅ በከዘራ ገብተው ግሎሪ ማን ነው